ሰዎች ቢገባቸው በጣም ደስ የሚለኝ ነገር ምን መሰለሽ አሁን ፍቺ ማለት እንኳን 20 ዓመት 10 ዓመት የቆዩትን እንግዲህ የነሱን ደግሞ አላቅም የባሰ ነው የሚሆነው አምሹር እኔ ያቺን የኔ ፍቺ ያካሰብኩት የህይወት አቅጣጫ በመሰናከል እንዲሁም ደግሞ ይሆንልኛል ያልኩት ነገር አለመሆኑ ነው በጣም የጎዳኝና ምክንያቱም ያን ያህል አታችመንት ፈጥሬ በቃ ከዚህ ሰው ተለይቼ በጣም ናፍቆኝ ምናምን የምለው አይነት ነገር ውስጥ አልነበርኩም ግን ስቲል በጣም የጎዳኝ ከዛ በኋላ ግን በማረገው አሁን ከዛ ብዙ ሰዎች ተዋወቁኝ በዚህ በዲቮርስ ኮሚኒቲ እዚህ እና ከብዙ ሰዎች መሰማ ሰው ሲፋታ ፊሊንጉ ልክ ሰው ሲሞትብሽ አይነት በጣም ትልቅ ግሪፍ አለው ግን ያንን ግሪፍ ሰው አይረዳውም ሰው ሲሞት ኦፍ ኮርስ ወይ ካሌኮ ዘመዷ ሞተ እንትና ሞተ አባቷ እናቷ ብሎ ምግብ ያመጣልሻል አብሮሽ ይቀመጣል የሆነ አይነት የለቅሶ ፕሮሰስ አለ አይደለ ሰው ሲያጽናናሽ ሰፖርት የምትደረጊበት እዚህ ጋር ግን ያ ሰፖርት የለም ሰፖርቱ ቀርቶ ገና ብዙ የመሾካሾክ ይመጣብሻል ብዙ ሴቶች የሚሉት ነገር እኔ እንኳን አልহামዱሊላህ አላጋጠመኝ ጓደኞቻቸው ይሸሿቸዋል ባለትዳር የሆኑት አዚፍ የሆነ ፕሌግ እንደሆነች ወይንም የሆነ ባድላክ እንዳላት አይነት ነገር ነው ብቻ ያገሏቸዋል ብቻ ያ ሰፖርት ሳይኖር ብቻዋን ግን እዚህ ጋር የሆነ አይነት ነገሯ ከሆነ ተላቃ ከሆነ በጣም ፔንፉል ነው እንደዚህ ስትላቀቅ አይደለ ኢቭን ፊዚካሊ ሰጣሽ ከዛ ማንነቷን ኩዌስችን ያደረገች ኦኬ እኔ አሁን ማን ነኝ ያለ መፈለግ ስሜት ውስጥ ነች ይሄ ሁሉ ግሪፍ ውስጥ ባለችበት ሰዓት ደግሞ እንደገና ደግሞ እንኳን ሰፖርት ልትደረግ ጭራሽ ሌብል እየተደረገች እየተወቀሰች በተለይ ሴቶች ደግሞ አትታገሽም ነበር እንዴ አንቺ ሴት ልጅ እኮ እሷ ናት ባሏን ማኔጅ የምታደርገው የምትቀይረው ወይንም ብቻ አንቺ ጎበዝ ብትሆኚ ኖሮ እኮ ይሄ አይሆንም ነበር እየተባለች ጭራሽ እየተተገተገች ማለት ነው ከዛ ይሄ ፔኑ እንዳለ ደግሞ እንደገና እዚህ ጋር ኢንስቴድ ኦፍ ሰፖርት ብቻ የሆነ አይነት አታክ አለ ብቻ ከማህበረሰብ መጣባት ግን ፊሊንጉ ምንድነው በቃ እንደ ዴዝ ነው በቃ የሆነ አይነት ነገር ነው ከህይወትሽ ውስጥ ድብልቅልቅ ያለ ነገር ውስጥ ገብተሽ በጣም ግሪፍ ነው በቃ ግሪፍ ውስጥ ሆነሽ በጣም ከባድ ታይም እንደዛ ቢረዱትና ሰፖርት ማድረግ ካልቻላችሁ አትሊስት ዝም ብትሉ ወይኔ